ራእይ ምዕራፍ 2 ከ12 እስከ 17 በጴርጋሞን ላለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ። በሁለት በኩል የተሳለ ስለታም ሰይፍ ያለው እንዲህ ይላል፣ የሰይጣን ዙፋን ባለበት እንደምትኖር አውቃለሁ። ሆኖም ስሜን አጥብቀህ ይዘሃል። ሰይጣን በሚኖርበት በእናንተ ከተማ የተገደለው ታማኙ ምስክሬ አንቲጳስ በነበረበት ዘመን እንኳ በእኔ ያለህን እምነት አልካድክም። ይሁን እንጂ የምነቅፍብህ ጥቂት ነገር አለኝ። የእስራኤል ልጆች ለጣዖት የተሰዋ ምግብ እንዲበሉና እንዲሴስኑ በፊታቸው መሰናከያ ያስቀምጥ ዘንድ ባላቅን ያስተማረውን የበለዓምን ትምህርት የሚከተሉ አንዳንድ ሰዎች በመካከልህ አሉ። የኒቆላውያንን ትምህርት የሚከተሉ ሰዎችም ባንተ ዘንድ አሉ። ስለዚህ ንስሐ ግባ፣ አለዚያ ቶሎ እመጣብሃለሁ፣ በአፌም ሰይፍ እዋጋቸዋለሁ። መንፈስ ለአብያተ ክርስቲያናት የሚናገረውን ጆሮ ያለው ይስማ። ድል ለሚነሳ ከተሰወረው መና እሰጠዋለሁ፣ ደግሞም ከሚቀበለው ሰው በስተቀር ማንም የማያውቀውን አዲስ ስም የተጻፈበት ነጭ ድንጋይ እሰጠዋለሁ ይላል ጌታ። ከቁጥር 12 እስከ 17 ለጴርጋሞን ቤተክርስቲያን አሁን ባነበብነው መልኩ ራሱን ቀድሞ እያስተዋወቀ ደግሞ ስለ ጴርጋሞን ቤተክርስቲያን ምስክርነት እየሰጠ ሲመላለስ በመካከላቸው ያየውን ደግሞ ክፍተታቸውን እየነቀፈ ከዛ ደግሞ መመለስ እንዳለባቸው ጥብቅ ማሳሰቢያ ማስጠንቀቂያ እየሰጠ መጨረሻ ታማኝ ሆነው ከእርሱ ጋር ለጸኑት ደግሞ ተስፋን ሰጥቶ ነው ደብዳቤው የሚጨርሰው። ይሄንን ደብዳቤ በጥልቀት ለመረዳት ግዴታ ስለ ጴርጋሞን ታሪካዊና ባህላዊ ዳራ ማወቅ አለብን። ጴርጋሞን በትንሿ የእስያ ግዛት ከኤፌሶን እንዲሁም ከሰምሬኔስ በስተሰሜን በኩል ከፍ ባለ ኮረብታ ላይ የተቆረቆረች ከተማ ናት። በጊዜው ከነበሩት ከስድስቱም ከተሞች በመቆርቆር ትቀድማለች። በተለየ መልኩ ደግሞ የሮማውያን የስልጣን ማዕከል ናት። የሮም ኢምፓየር በዘመኑ ላይ ከተነሱ ትልልቅ ኢምፓየሮች ተርታ የሚመደብ ስለሆነ ኢንፋክት አንዳንድ የታሪክ ተመራማሪያን እንደሚሉት የዓለም ታሪክ ከሮም ኢምፓየርና ከሁለቱ የዓለም ጦርነቶች ነው የሚቀዳው እንደሚሉት በዚህ ደረጃ ግዘፍ የሆነ ኢምፓየር ስልጣኑን አምጥቶ የተከለው በዚች በጴርጋሞን ከተማ ነው። ስለዚህ የሮማውያን የስልጣን ማዕከልና ደግሞ የልዩ ልዩ ባዕድ አምልኮች እና በዘመኑ ለነበሩት የግሪኮ ሮማን ማህበረሰብ እንደ አማልክት ያገለግሉ የነበሩ ትልልቅ አማልክቶችም ቤተ መቅደስ የተሰራላቸው በዚሁ በጴርጋሞን ነው። ጴርጋሞን ከሰባቱ በተሻለ ሁኔታ የእውቀትና የምርምር ማዕከልም ናት። በጊዜው የብራና ንግድን ታቀላጥፍ የነበረችም ከተማ ናት። ግብፃውያን ነበሩ ለጽሁፍ የሚያገለግል ብራና አምርተው የሚሸጡት። እነሱ ይሄንን በከለከሉ ሰዓት ለጴርጋሞን መልካም እድል ስለፈጠረ በብራና ፈጠራ ንግድም ይታወቁ ነበር። ከግብፅ አሌክሳንደሪያም ቀጥሎ ብዙ የመጽሐፍ ክምችት ያለውም ላይብረሪ ነበራቸው። በመንፈሳዊው ዓለም በጨለማው የመንፈሳዊ ዓለም እንዲሁም በምድራዊው በእውቀቱም በስልጣኑም በሁሉም ነገር ከሌሎቹ የተሻሉ ናቸው፣ የገዘፉ ናቸው። ለክርስትና ፈጽሞ የማይመች ከተማ ነው። ኢምፐረር ወርሺፕ አለ፣ ኢምፔሪያል ከልት አምልኮተ አጼ አላቸው፣ አምልኮተ ጣዖት አላቸው። በጣም አስደንጋጭ የሆነ ማህበራዊ ሴሰኝነት አላቸው፣ የሞራል ውድቀት አላቸው፣ ሶሻል ፕሮሚስኪዩቲ አላቸው። ልቅነት፣ ርኩሰት የነገሰበት ከተማ ነው። በግሪክ ሚቶሎጂ በግሪክ አፈ ታሪክ የሰማይ አምላክ የሚባለው የመብረቅ አምላክ የሚባለው የሌሎች አማልክቶች ሁሉ አምላክ የሚባለው ዙስ የሚባለው የሚመለክበት ለእርሱ ደግሞ ትልቅ ቤተ መቅደስ የተሰራለትም በዚሁ በጴርጋሞን ነው። ይሄ ትልቁ የዙስ መሰዊያ የግሪክ አማልክቶች ትልልቆቹ ሎጎስና ዙስ ናቸው። የዙስ መሰዊያ የሚገኘው በዚህ በጴርጋሞን ነው። እንደውም የጴርጋሞን መሰዊያ ተብሎ ነው የሚጠራው። በአሁኑ ሰዓት በጀርመን በበርሊን ከተማ ውስጥ ሙዚየም ተቀምጦ ይጎበኛል። ግሬት አልተር ኦፍ ፐርጋመን ብላችሁ ጉግል ብታረጉ ምስሉን ታገኙታላችሁ። ምን ያህል በዘመኑ ትልቅ አምልኮተ ጣዖት ይደረግ እንደነበረ በከተማው ማስተዋል ይቻላል። በጴርጋሞን ዙስ ይመለካል፣ መስዋዕት ይቀርብለታል። ይህንን ደግሞ አለማድረግ
ቄሳር ላይ እንደማመጽ ተደርጎ ይቆጠራል። ከአማልክቶቻቸው ደግሞ በተጨማሪ ለነገስታቶቻቸው ለነ አውጉስጦስ ቄሳር ከዚያም በኋላ ለመጣው ለነ ዲማቲየን ልዩ አምልኮ ልዩ መስዋዕቶችን ያደርጉ ነበር። ቤተ መቅደስ ሰርተውላቸው በጴርጋሞን ሁሉም ዜጋ ለንጉሠ ነገስቱ ምስል ዕጣንን መስዋዕት አድርጎ የማቅረብ ግዴታ አለበት። የዕጣን መስዋዕት ማቅረብ ብቻ አይደለም፣ ምስሉ ፊት ቆሞ ቄሳር ጌታ ነው፣ ሎርድ ነው ብሎ መናገርና ማወጅ አለበት። ከዚህ በተጨማሪ ደግሞ አስክሊፒየስ ተብሎ የሚጠራ የእባብ ምልክት ያለው የፈውስ አማልክት ተብሎ የሚጠራ ደግሞ አለ። አስክሊፒየስ የሚባል ከዙስ ቀጥሎ ሌላ ጣዖት አለ። እንግዲህ ከተማው የሰይጣን ከተማ ስለተባለ ስለ መናፍስቶች ማጥናት ግድ ስለሆነብን ነው። በሮም ግዛት ስር ከነበሩ ከተሞች በርካታ ሰዎች ፈውስን ፍለጋ ወደ አስክሊፒየስ ቤተ መቅደስ ይመጣሉ። ይሄ ደግሞ ለጴርጋሞን ትልቅ የገቢ ምክንያት ሆኗታል። እንግዲህ ጌታችን እነዚህን ሁሉ ነገሮች እያሰበ ነው በራእይ ምዕራፍ 2 ቁጥር 13 ላይ የሰይጣን ዙፋን ባለበት እንደምትኖር አውቃለሁ የሚለው በጣም ትልቅ ቃል ነው። ጥንቃቄ የሚፈልግም ነው። ስለ ጴርጋሞን ከተማ ይሄንን ካልን ስለ ቤተ ክርስቲያኒቷ ደግሞ በወፍ በረር ለማየት ብንሞክር ስላተካከሏ ግልጽ የሆነ ውስጣዊ መጽሐፍ ቅዱሳዊ ማስረጃ የለንም። ግምቶች ግን አሉ። በኤፌሶን የነበሩ አንዳንድ ደቀ መዛሙርት ወደ ሰምሬኔስ እንደሄዱ ሁሉ 40-60 ማይል ደግሞ ድጋሚ ወደ ሰሜን ጠጋ ብለው ለጴርጋሞን ከተማም ወንጌልን መስክረው ሊሆን ይችላል። በዚህ ምስክርነትም ተተክላ ሊሆን ይችላል ብለን ግን መገመት እንችላለን። የጴርጋሞን ቅዱሳን በጣዖታት መካከል በባዕድ አምልኮ መካከል የተተከለች ቤተክርስቲያን ናት። በቁጥር በጣም እጅግ አናሳና ጭቁኖች ናቸው። ከሌሎቹም የተለየ ጫናና ስደትን ደግሞ ዕለት ዕለት የሚጋፈጡ ናቸው። ጴርጋሞኖች ክርስቲያኖችን ይገድሉ ነበር። በተለይ በአምልኮተ አጼ ውስጥ እንዲሳተፉ ከፍተኛ ግፊት ስለሚደረግባቸው ይሄንን አላደርግም የሚል ማንም ይሁን ማን ለቄሳር ሰይፍ አንገቱ ይሰጣል ማለት ነው። ባጭሩ የጴርጋሞን ቤተክርስቲያን ከጴርጋሞን ከተማ ይደርስባት የነበረውን ጫና ከፋፍለን ብናስቀምጥ አንዱና የመጀመሪያው አምልኮተ ጣዖት ነው። እነኚህ ጣዖታት በዘመኑ የነበረውን ብዙ ሀገር የሚያካልሉ ስለነበረ ትልልቅ ናቸው። አምልኮተ ጣዖት ነው። ሁለተኛው ልቅ የወጣ እርኩሰት ነው። በከተማ ውስጥ ልቅ የወጣ እርኩሰት አለ። ሶስተኛው ዓለማዊ ባህልና ልምምድ ነው። እነኚህ ሶስቱ ጫናዎች ለጴርጋሞን ቤተክርስቲያን ተፈታታኝ ነበሩ ማለት ነው። ለጴርጋሞን ቤተክርስቲያን የተጻፈው ደብዳቤ ክርስትናን በሚፈታተን ከተማ ውስጥ ታማኝ ሆኖ ስለመቆየት ምክርን ይሰጣል። ቅድስናን በሚፈታተን ከተማ ውስጥ ከእግዚአብሔር ጋር ያለንን መንፈሳዊ ግለግንኙነት በሚፈታተን ከተማ ውስጥ አንዴ የተቀበልነውን እምነት ጠብቀን እንዳንቆይ ሁል ጊዜ በሚገዳደር ከተማ ውስጥ ምን አይነት ቤተክርስቲያን ሆነን ነው መኖር ያለብን ለሚለው ጥያቄ ጥሩ የሆነ ምክርን ይሰጣል። በሰይጣን አምልኮ በተዋጠ ከተማ ውስጥ ሰይጣን ዙፋኑን በሰራበት ከተማ ውስጥ ውሸት፣ ከንቱ ፍልስፍና፣ የሞራል ውድቀት፣ ባዕድ አምልኮ፣ እርኩሰት እንዲህ ባሉ ነገሮች ውስጥ እየዋኘ ያለ ከተማ ላይ መጥቶ እንደተተከለ ጭቁንና አናሳ የክርስቶስ ማህበር እንዴት ባለ ስርዓት እንኑር ለሚለው ጥያቄ በቂ ምስክርነት ይሆናል። የወንጌልን እውነት ሳይጥል የጌታን ስም አጥብቆ በመያዝ እምነቱን ሳይክድ በማቆየት እንዴት ነው ምሳሌ መሆን የሚቻለው? በሴኩላሪዝም ውስጥ፣ ፖስት ሞደርኒዝም ውስጥ፣ ሊበራሊዝም ውስጥ እና ሳታኒክ ካልቸሮች እንዲሁም በማህበራዊ ሚዲያ የሚያታግሉ ሰውን ከቅድስና የሚያወጡ ብዙ ነገሮች በከበቡት ከተሜነት ውስጥ የክርስቶስ ማህበር ሆኖ እንዴት ነው መዝለቅ የሚቻለው የሚለውን ጥያቄ የጴርጋሞን ደብዳቤ ይመልስልናል። ከቁጥር 12 ጀምረን እያንዳንዱን የደብዳቤውን ኮንቴንት ለማጥናት እንሞክር። ራእይ ምዕራፍ 2 ቁጥር 12 በጴርጋሞን ላለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ። በሁለት በኩል የተሳለ ስለታም ሰይፍ ያለው እንዲህ ይላል። አስታውሳችሁ ከሆነ ለኤፌሶን ቤተክርስቲያን በጻፈው ደብዳቤ
ጌታችን ስለራሱ ዲስክራይብ ሲያደርግ መግቢያው ላይ ያስቀመጠው አንቀጽ በሰባቱ መቅረዞች መካከል የሚመላለስ ብሎ ነበር። በመካከላቸው እየተመላለሰ እየገመገማቸው እንደሆነ እንዲያውቁ እንደ ገምጋሚ ሆኖ ነው ራሱን ለኤፌሶን ቤተክርስቲያን ያቀረበው። ለሰምሬኔስ ደግሞ የመጀመሪያና የመጨረሻ ሞቶ የነበረውና ሕያው የሆነው የተነሳው ብሎ ነው በታሪክ በጊዜ በክስተቶች ላይ ሉዓላዊ መሆኑን እያስታወቃቸው ነው ደብዳቤውን መጻፍ የጀመረው። ምክንያቱም እያለፉበት የነበረው ችግር ስላለ። ለጴርጋሞን ግን በሁለት በኩል የተሳለ ስለታም ሰይፍ ያለው ነው ቀጥሎ ያለውን ሚጽፍልህ ብሎ ራሱን ለውጊያ እንደወጣ ወታደር አድርጎ ነው ፕሬዘንት የሚያደርግላቸው። ጥያቄው ለምንድነው ለጴርጋሞን ቤተክርስቲያን ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱን በዚህ መልክ ማስተዋወቅ የፈለገው ነው? በሁለት በኩል የተሳለ ስለታም ሰይፍ ያለው እንዲህ ይላል ብሎ ስለራሱ በዚህ መልክ ዲስክሪፕሽን መስጠት ለምን ፈለገ ነው? እንግዲህ ጌታ እዚህ ቁጥር 12 ላይ ለጴርጋሞን ቤተክርስቲያን ራሱን የገለጸበት መንገድ ሌሎቹም ላይ እንዳየነው ምዕራፍ 1 ላይ በራእይ ሐዋርያው ዮሐንስ ክርስቶስን ሲያየው ያያቸው ነገሮች ውስጥ አንዱ ይሄ ነው። ራእይ 1:16 ላይ በቀኝ እጁም 7 ከዋክብት ነበሩት ይላል 1:16 ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ፣ ፊቱም በኃይል እንደሚበራ እንደ ፀሐይ ነበር ይላል። በምዕራፍ 1 ውስጥ ከብሮ ያለውን ኢየሱስን በራእይ ዮሐንስ ካየው በኋላ ስለሱ ያያቸውን እነኛን ነገሮችን ነው መድኃኒታችን ለሰባቱ አብያተ ክርስቲያናት እየመረጠ እንዳሉበት ወቅታዊ ሁኔታ የሚጽፍላቸው። ለጴርጋሞን የደረሰው ስለታም ሰይፍ ያለው እንዲህ ይላል የሚል ነው። በዚያ ዘመን ሰይፍ ስልጣንንና ፍርድን ነበር የሚወክለው። ጌታችን በእርግጥ ሊትራሊ ስለ ሰይፍ ሳይሆን እያወራ ያለው ከአፉ ስለሚወጣው በሰይፍ ስለተመሰለው ሕያው ቃሉ ነው። የእግዚአብሔር ቃል በሰይፍ ተመስሏል። በዕብራውያን ምዕራፍ 4 ቁጥር 12 ላይ የእግዚአብሔር ቃል ሕያውና የሚሰራ ነውና በሁለት በኩል ስለት ካለው ሰይፍ ሁሉ ይልቅ ስለታም ነው፣ ነፍስንና መንፈስን ይላል ጅማትንና ቅልጥምን እስኪለይ ድረስ ይወጋል፣ የልብንም ሐሳብ እና ምኞት ይመረምራል ይላል። በተለይ ከዚህ ውስጥ አንዱ ከጴርጋሞን ጋር አውደገብ የሆነው የሰይፍ ሜታፎሪካል ኤክስፕሬሽን ነፍስንና መንፈስን ይለያል። ምድራዊነትን፣ ዓለማዊነትን፣ ከተሜነትን ከክርስትና ከመንፈሳዊነት እንደ ቃሉ ከሆነው ሕይወት ጋር መጥቶ እንዳይቀየጥ፣ እንዳይሳከር፣ እንዳይቀላቀል ሁለቱን የእግዚአብሔር ቃል ለይቶ ጥግና ጥግ ላይ ያቆማቸዋል ነው። እንዲህ ባለ የቃሉ ኦፕሬሽን ጌታችን ወደ ጴርጋሞን እንደመጣ ቁጥር 12 ያስረዳናል። ጴርጋሞን የሮም የስልጣን ማዕከል ናት ብለን ነበር መግቢያ ላይ ታሪካዊ ዳራውን ስናጠና። ሮማውያን በወቅቱ በገነኑበት ዘመን ዓለምን አንበርክከው ያስተዳድሩ የነበረው በሁለት ወገን በተሳለው ሰይፋቸው ነው። በሁለት በኩል በተሳለው ሰይፋቸው ዓለምን ያስገብራሉ። በመንገዳቸው ላይ የቆመውን ሁሉ ቆርጠው ይጥላሉ። በተለይ በጴርጋሞን ከተማ የሚገኙ ቅዱሳንን ያርዱበታል። የነሱ ሰይፍ የተሰራው ከብረት ነው። ዮሐንስ በራእይ ያየው ክርስቶስ ደግሞ ሰይፉ የሚወጣው ከሰገባ አይደለም ከአፉ ነው። በራእይ 19:15 ላይ ራእይ 19:15 አሕዛብንም ይመታበት ዘንድ ስለታም ሰይፍ ከአፉ ይወጣል ይላል። ጌታችን እንደ ሮም ወታደር ብረት ታጥቆ በፈረስ አልመጣም። በአህያን የመጣው በምድር ሚዛን የሰላም ሰው ነው። በሰማይ ደግሞ ተልእኮው ሰይፍንም የታጠቀ ነው። የሱ ሰይፍ ግን አንጥረኛ ቀጥቅጦ ጠርቦ የሚሰራው ሚስለውና የሚሰነግለው ሳይሆን ከአፉ የሚወጣው ቃል ነው። በዚህ ቃሉ ዓለምን ይመታል፣ ዓለም ላይ ይፈርዳል። ክብርት ቤተክርስቲያንንም ደግሞ ያጠራታል፣ ይጠብቃታል። ስለዚህ የሰይጣን ዙፋን ባለበት ከተማ ውስጥ የብረት ሰይፍ ይገዛል። በዚህ ከተማ ውስጥ ባለችዋ እየተገፋች ባለችው በክርስቶስ ቤተክርስቲያን ውስጥ ደግሞ የቃሉ ሰይፍ ይገዛል። በሁለቱ ሰይፎች መካከል ያለ
ውጊያ እንደሆነ መረዳት እንችላለን። ራእይን በሰፊው ስናየው ደግሞ እዚህ ኮስሚክ ወርልድ ውስጥ ያለውን መንፈሳዊ ጦርነትንም አስፍተን እንድናይ የሚያደርግ መግቢያ ነው። የክርስቶስ የአፉ ቃል የሮም ስርወ መንግስት ከሚመካበት የብረት ሰይፍ ይበረታል፣ የበለጠ ይወጋል፣ የበለጠ ያጠቃል፣ የበለጠ ያጠፋል። ኦኬ በኢሳይያስ 11:4 ላይ ስለ መሲሁ ሲናገር ኢሳይያስ 11:4 ላይ ከእሴይ ግንድ በትር ይወጣል ከስሩም ቁጥቋጥ ያፈራል ይልና ቁጥር 4 ላይ ነገር ግን ለድሆች በጽድቅ ይፈርዳል፣ ለምድርም የዋሆች በቅንነት ይበይናል፣ በአፉም በትር ምድርን ይመታል፣ በከንፈሩም እስትንፋስ ክፎችን ይገድላል ተብሎ ተጽፏል። ጌታ ሁሉን ነገር በቃሉ ስልጣን፣ በቃሉ ኃይልና በቃሉ አሰራር እቅዱን ያሳካል ነው። በሁለት በኩል ስለታም ሰይፍ ያለው እንዲህ ይላል የሚለው የደብዳቤው መግቢያ በሰይጣን ከተማ ውስጥ ላለች ለጴርጋሞን ቤተክርስቲያን ትልቅ ደስታ የምስራች ነው። የሚበልጥ ሰይፍ እንዳለ፣ የበረታ ጉልበት ያለው ገዢ እንዳለ እንዲያውቁ ልባቸውን ያሞቀዋል። በሁል ጊዜ በሰይፍ ውስጥ የሚያልፉ ስለሆነ የሰማዩ መንግስት ከምድሩ መንግስት እንደሚበልጥ፣ ቤተክርስቲያን የታጠቀችው የቃሉ ሰይፍ ከሚያስጨንቃትና ሁል ጊዜ እየመጣ ከሚቀጠቅጣት ከሮም ሰይፍ እንደሚበልጥ የሚያስረዳ ቁጥር ነው። ቁጥር 12 እግዚአብሔር እነርሱ የአማልክት አምላክ ብለው ከሚሰውለት ዙስ ይበልጣል። የክርስቶስ ኢየሱስ ጌትነት ከቄሳር ጌትነት ይበልጣል። አዳኝነቱ ከአማልክቶቻቸው ኢንፋክት አዳኝ ብለው ከሚጠሯቸው አማልክቶቻቸው እንደሚበልጥ የምስራችን የሚናገር ነው የደብዳቤው መግቢያ። ቤተክርስቲያን ራስ የሆናት ክርስቶስ፣ አለቃ የሆናት ክርስቶስ፣ ባሏ የሆነው ክርስቶስ ያለውን ኃይልና ብርታት ካላወቀች ላለችበት ከተማና የከተማው ነገስታቶች ለሚያመጡባት ለየትኛውም ጫና ልትንበረከክ ትችላለች። ቤተክርስቲያን ክርስቶስን ስታውቅ ነው ራሷን ማወቅ የምትችለው። በክርስቶስ ላይ ከተሳሳተች በሁሉም ነገሮቿ ላይ ትሳሳታለች። ጌታችን ኢየሱስ ክርስቶስ ለኛ አዳኝ ትሁትና ሩህሩህ ብቻ አይደለም፣ ደግሞም ከአፉ በሁለት ወገን የተሳለ ሰይፍ የሚወጣ ፈራጅም ነው። በመንገዱ መጥቶ የሚቆመውን ሁሉ ገንድሶ የሚጥልም የፍርድ አምላክ እንደሆነ ቤተክርስቲያን ልታውቅ ይገባል። በዚህ በጌታዋ ጉልበትና ኃይል ትጓደዳለች። ክብር ለስሙ ይሁን። ማንንም አልፈራም ብላ በነጻነት ትኖራለች። ለዚህ ነው ጌታችን ለጴርጋሞን ክርስቲያኖች በሁለት በኩል የተሳለ ስለታም ሰይፍ ያለው ጌታ መሆኑን ሚነግራቸው። በሁለተኛ ዜና ምዕራፍ 32 ላይ ከቁጥር 7 ጀምሮ በጣም የሚገርም ነገር ሕዝቅያስ ለይሁዳ ሕዝብ ይናገራል። ጽኑ፣ አይዟችሁ፣ ከእኛም ጋር ያለው ከእርሱ ጋር ካለው ይበልጣልና፣ ከአሦር ንጉሥና ከእርሱ ጋር ካለው ጭፍራ ሁሉ አትፍሩ፣ አትደንግጡም። ከእርሱ ጋር የሥጋ ክንድ ነው፣ ከእኛ ጋር ያለው ግን የሚረዳንና የሚዋጋልን አምላካችን እግዚአብሔር ነው ብሎ አጽናናቸው ይላል። እስራኤል በእግዚአብሔር ክንድ ነበረ ተደላድላ ትኖር የነበረው። ተመሳሳይ ነገር ነው መድኃኒታችን በሁለት ወገን የተሳለ ሰይፍ ከቆረጠም በደንብ የሚቆርጥ ሰይፍ ያለው እኔ እጅ ላይ እንጂ የሮም ኢምፓየር እጅ ላይ አይደለም ነው እያላቸው ያለው። በሁለተኛ ነገሥት ምዕራፍ 6 ከቁጥር 16 ጀምሮ ሁለተኛ ነገሥት 6:16 ላይ ነቢዩም ይላል ኤልሳ ከኛ ጋር ያሉት ከእነርሱ ጋር ካሉት ይበልጣሉና አትፍራ አለው። የአሦር ንጉሥ የእስራኤልን መንግስት ለማጥቃት ሁል ጊዜ የሚያረቀውን የጦርነት እቅድ ኤልሳ በአደባባይ በግልጥ ለእስራኤል ንጉሥ እየነገረ ከአንድም ሁለትም 3 ጊዜ ታድጎታል ይላል። በሰሜን ሊመጡ ሲሉ ንጉሥ ሆይ በሰሜን ሊመጡ ስለሆነ በደቡብ በኩል ውጣ እያለ ታድጎታል። ይህን የሰማ የአሦር ንጉሥ ተበሳጭቶ ከናንተ መሃል ሰለ ያለ ብሎ በቁጣ በደነፋ ጊዜ ሰራዊቶቹ አይደለም አንተ በእልፍኝህ ሆነ የምታወራውን በእስራኤል በሰማሪያ ያለው ነቢይ ለንጉሱ በአደባባይ ይነግረዋል ሲል አንገቱን ቆርጣችሁ አምጡልኝ ብሎ አንድ ብርጌድ ሰደደ። ከሩቅ አይቶ ጊያዝ ወዮ ጌታ የተከበናል ብሎ በፍርሃት በተጨነቀ ጊዜ ነው ኤልሳ
አይደለም፣ ከእኛ ጋር ያለው ከእነርሱ ጋር ካለው ይበልጣል፣ እኛ ጋር ያሉት ሰራዊቶች እነርሱ ጋር ካሉት ይበልጣሉ ብሎ አይናቸውን አሳውሮ ምግብ አብልቷቸው ኤልሳ በጣም ነው። እና የእስራኤል ንጉሥ ልግደላቸውን ምናምን ይለዋል። በጦርነት የማረከውን ነው የምገለው፣ ማርካሉ ያሸንፈ እኮ እኔ አሳውሬ ያመጣሁት ነው። ምግብ አብልቶ ወንጌል መስክሮላቸው በቃ በግ አድርጎ ላካቸው። እንኳንም እንደዚህ አይነት ስጦታ ዘንድሮ አልኖረ፣ በጥቂቱም አልተቻሉ ሰዎች የማሳወር አስባችሁታል። ኤኒዌይስ ቤተ ክርስቲያን መንግስታትንና ነገስታትን ታከብራለች እንጂ እግራቸው ስር ተንበርክካ አትልመጠመጥም። ይሄ ነው ለጴርጋሞን የተጻፈው ደብዳቤ ሊሰጠን የሚገባው ትምክህት። በክርስቶስ እንመካለን፣ በክርስቶስ እንታመናለን፣ በክርስቶስ እናስፈራራለን፣ በክርስቶስ እንዝታለን። ለምን? የሰይጣን ከተማው ስለሆነ የጴርጋሞን ቤተክርስቲያን ያለችው። ለሚያመጡት መንግስታት ለሚያመጡት አሰራር ሁሉ በሯን አትከፍትም፣ አትንበረከክም። በእርሷና በመንግስታት በትምህርቶች በባህሎች በከተሜነት በስርዓቶች መካከል ቅዱስ ቃሉ ላዕላይና የበላይ ሆኖ ይገዛታል። ስለዚህ እኔና እናንተም ይህን ልናውቅ ይገባል ነው የምናመልከው። ኢየሱስ በሁለት በኩል የተሳለ ሰይፍ ካፉ የሚወጣ ኢየሱስ ነው። ስለዚህ ከኛ በላይ ተዋጊ ኢየሱስ ነው። አካሉ ስትነካ ዝም የማይል ቤቱ ሲፈርስ ለማፍረስ የሚመጣ ኢየሱስ ነው የምናመልክ ያለ ነው። ይሄንን ነው የሚነግራቸው። አውቃለሁ በሰይጣን ከተማ ውስጥ እንደምትኖር፣ ሰይጣን ዙፋኑን ስታብሊሽ ባደረገበት ከተማ ውስጥ እንደምትኖር አውቃለሁ። ግን ስለ ራሴ እንዲህ ነው የምነግርህ፣ በሁለት በኩል የተሳለ ስለታም ሰይፍ ካፌ ይወጣል። ኖው ዲስ ፐርጋመም እያላቸው ነው። ወደ ቁጥር 13 እንሄድ። የሰይጣን ዙፋን ባለበት እንደምትኖር አውቃለሁ፣ ሆኖም ስሜን አጥብቀህ ይዘሃል። ሰይጣን በሚኖርበት በእናንተ ከተማ የተገደለው ታማኙ ምስክሬ አንቲጳስ በነበረበት ዘመን እንኳ በእኔ ያለህን እምነት አልካድክም ይለዋል። ቁጥር 13 ላይ መድኃኒታችን 3 ነጥቦችን ነው የጻፈው። አንደኛ ስለ ጴርጋሞን ከተማ ነው። ሁለተኛው ሰማዕት ሆኖ ስላለፈው በግፍ ተገድሎ ስለሞተው የክርስቶስ ታማኝ ምስክር ስለ አንቲጳስ ነው። በሶስተኛ ደረጃ በዚህ የሰይጣን ከተማ ውስጥ ስላለችው ቤተክርስቲያን ነው ምስክርነት ሰጠ። ስሜን አጥብቀህ ይዘሃል፣ በእኔ ላይም ያለህን እምነት አልካድክም። እኚህን ሶስቱን በጥቂቱ እንያቸው። ቁጥር 13 የሰይጣን ዙፋን ባለበት እንደምትኖር አውቃለሁ ይላል። በጣም ነው የሚገርመው። አስተውላችሁ ከሆነ ለሰባቱም አብያተ ክርስቲያናት ጌታችን አውቃለሁ ነው የሚላቸው። ስለ እያንዳንዱ ቤተክርስቲያን አውቃለሁ ብሎ የጻፈላቸው ነገር ከአንዱ ሌላው ይለያያል። ለኤፌሶን ስራህን አውቃለሁ፣ ጥረትህን አውቃለሁ፣ ትዕግስትህን፣ ሐሰተኞች መቃወምህን፣ መከራ መቀበልህን አውቃለሁ ነበር ያላቸው። ለሰምሬነስ መከራህን፣ ድህነትህን፣ በመንፈሳዊ ነገር ባለጠጋ መሆንህን፣ ስምህ እየጠፋ መሆኑን አውቃለሁ ነበር ያላቸው። ለጴርጋሞን ግን ሲጽፍ ከቤተ ክርስቲያኒቱ ሁኔታ ይልቅ ስለሚኖሩበት ከተማን ነው አውቃለሁ የሚለው። ከዛ ነው የሚጀምረው። ስለ ቸርቺቷ ካለው ዕውቀት አይጀምርም። ቸርቺቷ ስለተተከለችበት ከተማ ካለው ዕውቀት ነው የሚጀምረው። ኢየሱስ የእርሱ ቤተክርስቲያን ያለችበትን መንፈሳዊም ምድራዊም ሁኔታ ጠንቅቆ ያውቃል። የእያንዳንዳችንን መንፈሳዊም አካባቢያዊ ሁኔታንም ጭምር የሚመረምር የእረኞች አለቃ ነው ያለን። ክብር ለስሙ ይሁን። መልካም እረኛ ነው ያለን። አካባቢያችንንም ይቃኛል። ተኩላው ኬት እንደሚመጣ፣ ድቡ ኬት እንደሚመጣ፣ አንበሳው ኬት እንደሚመጣ፣ ሽፍቶች ኬት እንደሚመጡ፣ እረኞችን አርደው ከበረት ውስጥ መንጋ ይዘው የሚሄዱ ነጣቂዎች ኬት እንደሚመጡ፣ ይሄን ሁሉ የሚያይ የማይተኛ የማያንቀላፋ ጠባቂ ቤተክርስቲያን አላት። ስሙም ኢየሱስ ነው። ክብር ለስሙ ይሁን። አውቃለሁ ከተማችሁን ነው እያለ ያለው። ይሄ የጴርጋሞን አማኞችን እንዴት ኢንከሬጅ ሊያደርግ እንደሚችል ማሰብ ትችላላችሁ። መልእክቱ ደብዳቤው በጌታ ቀን ለቅዱሳን ሲነበብ ከዚህ መጀመሩ ኢየሱስ ደስ ይላቸዋል። የመጀመሪያው ሰይፍ ነው፣ ሁለተኛው ከተማው ነው። በቃ ተገላግለናል፣ ከኛ ጋር ያለው ይበልጣል ብለው
ኢንክሬጅድ እንዲሆኑ የሚያደርግ አገባብ ነው። የሰይጣን ዙፋን ባለበት እንደምትኖር አውቃለሁ። በሰምሬኔስ ያሉትን የጁዳይዝም እምነት ተከታዮችን የእግዚአብሔር እስራኤል ሳይሆን የአብርሃም እስራኤል የሆኑትን ስፒሪቹዋል እስራኤል ሳይሆን ኤትኒክ እስራኤል የሆኑትን ምን ነበር ያላቸው? የሰይጣን ምኩራብ ነበር ያላቸው። አሁን ደግሞ የጴርጋሞንን ከተማ የሰይጣን ዙፋን ነው የሚለው፣ የሰይጣን ከተማ። ሰምሬኔስ በሰይጣን ምኩራብ ነው የተከበበው፣ ጴርጋሞን በሰይጣን ዙፋን ነው የተከበበው። ሁለቱም ሀፕን ያደርጋሉ። ሃሌሉያ ሃሌሉያ ነው የሚሉት፣ ጌታ ኢየሱስ ግን የሰይጣን ምኩራብ ነው የሚላቸው። ዴሞክራሲ ዴሞክራሲ ነው የሚሉት፣ ጌታ ኢየሱስ ግን የሰይጣን ዙፋን ይላቸዋል። አይኖቹ ነበልባል ስለሆኑ በውጫዊ ገጽታ ማይታለል ኢየሱስ ስለሆነ ያለው። በጴርጋሞን ያለውን ስርዓት ነው የሰይጣን ዙፋን ይለዋል። በጣም ነው የሚገርመው። አካሉ የሆነችውን ቤተክርስቲያንን ሊያጠቃ፣ ሊያስር፣ ሊያንገላታ የቆመን የትኛውንም ኃይል፣ የትኛውንም አሰራር፣ የትኛውንም ድርጊት ኢየሱስ የሰይጣን ነው የሚለው። በክርስቶስ ቤተክርስቲያን ላይ ያነጣጠረ በውጫዊው ማህበረሰብ ሚዛን ግን ጤናማ የሆነ ቅቡልነት ያገኘ የትኛውም ነገር ትምህርት ሆነ አደራረግ ክርስቶስ ጋር ሲመጣ የሰይጣን የሚል ስም ነው የሚሰጠው። ጥያቄው ክርስቶስ የጴርጋሞንን ከተማ የሰይጣን ዙፋን፣ ሰይጣን የሚኖርበት ከተማ ብሎ እንዲጠራ ያደረገው ነገር ምንድነው? የሰይጣን ዙፋን ማለት ይሄን በደንብ ልብ እንድትሉት ፈልጋለሁ። የሰይጣን ዙፋን ማለት ሰይጣን እቅዱን ዓላማውን ኤክሰርሳይዝ የሚያደርግበት የትኛውም የፖለቲካ ስርዓት፣ የትኛውም ሃይማኖት፣ የትኛውም ቤተ ጣዖት፣ የትኛውም የትምህርት አይነት የሰይጣን ዙፋን እንጂ ሊትራሊ በጴርጋሞን ከተማ ውስጥ ሰይጣንን በአካለ ስጋ በቁስ አካል በዲብ አካል ፈልገን እንደምናገኝ ጠርጥሮን አይደል እንደሚያወራ ያለው። በጴርጋሞን ያለው የፖለቲካ ስርዓት፣ ሮማውያን የሚከተሉት ርዕዮተ ዓለም፣ በከተማይቷ ውስጥ ያሉት ቤተ ጣዖታት፣ ከተማ ውስጥ የነገሱ ልዩ ልዩ ትምህርቶች፣ እነዚህ ሁሉ አንድ ላይ ማርች አድርገው የክርስቶስን ቤተክርስቲያን ለማጥቃት የሚተጉ ስለሆነ የሰይጣን ዙፋን ይላቸዋል። ሰይጣን እቅዱን ኤክሰርሳይዝ የሚያደርግበት የትኛውም ትምህርት፣ የትኛውም የፖለቲካ አይዲዮሎጂ፣ የትኛውም ሃይማኖት፣ የትኛውም አሰራር እሱ ማለት ነው የሰይጣን ዙፋን ማለት። የጴርጋሞን ቤተክርስቲያን ሄዳ የተተከለችው በጠላት ቀጠና ውስጥ ነው። ሰይጣን አክቲቭሊ በእቅድ ኦፕሬት በሚያደርግበት ከተማ መሃል ነው የተተከለችው። በመናፍስት እምብርት ውስጥ ነው የተተከለችው። መግቢያ ላይ ስለ ጴርጋሞን ከተማ ስናጠና የሮማውያን የስልጣን ማዕከል፣ የሮማውያን የአማልክቶቿ ማዕከል እና የሚሰገድላቸው አጼዎች መቀመጫ እንደሆነች አይተናል። የአማልክቶች አምላክ የሚሉት እነሱ ዙስ፣ ደግሞ የወለዳት አቴና፣ የፈውስ አማልክት የሚሉት አስክሊፒየስ፣ ሁሌ በዓመት አንዴ ዕጣን የሚያጥኑለት የሚያመልኩት አውጉስጦስ ቄሳር፣ እነዚህ ሁሉ አንድ ላይ ተጨፍልቀው ነው የሰይጣን ከተማ ያደረጉት። ሰይጣን እንደፈለገ የሚሰራበት ልዩ ልዩ ትምህርት ኒው ኤጂዝም በለው ምን በለው ሁሉንም ስም ስጡት፣ ግን የሰይጣንን ሐሳብ ኤክሰርሳይዝ የሚያደርግ የብልጽግና ወንጌል በለው የሰይጣንን ሐሳብ ኤክሰርሳይዝ የሚያደርግ የሐሰተኛ ነቢያት ቤተክርስቲያን በሉት የትኛውም ነገር በሙሉ አንድ ከተማ ላይ በጣም እየገነነ ሲመጣ ከተማውን የሰይጣን ከተማ ያደርጋል። ኦኬ ሰዎች የእባብ ምልክት ካለው ከአስክሊፒየስ ፈውስን ለመቀበል አዳኝ ነው ብለው ከሩቅ ሀገር ይመጡ ነበር። ትራዲሽን እንደሚለው አስክሊፒየስ የሚመለክበት ቤተ መቅደስ ውስጥ የማይናደፉ እባቦች እንዲለቀቁ ይደረጋል። ሜቢ ለዛም ይሆናል የሕክምና ምልክት እባብ እንዴት እንደሆነ ታሪኩን አላጠናውም። እባብ ያው ሙሴም
እባብን ሰቅሏል። እባብን ሁሉ እየሄድን አናመናፍስም። ግን በዚህ ቤተ መቅደስ ውስጥ እባቦች ይለቀቃሉ። ፈውስን ፍለጋ ሰዎች ይመጣሉ። ራእይ ምዕራፍ 20 ቁጥር 1 እና 2 ላይ ራእይ 20 የጥልቁን መክፈቻና ትልቅ ሰንሰለት በእጁ የያዘ መልአክ ከሰማይ ሲወርድ አየሁ። እርሱም የጥንቱን እባብ ዘንዶውን ማለትም ዲያብሎስን ወይም ሰይጣንን ይዞ 1000 ዓመት አሰረው ይላል። እባብ፣ ዲያብሎስ፣ ሰይጣን፣ የሰይጣን ዙፋን። ለምንድን ነው ከተማውን እንደጠራው? እነ አስክሊፒየስ አሉ፣ ምልክታቸው እባብ የሆኑ በቤተ መቅደሳቸው እባብ እንደ ልብ የሚለቀቅባቸው ሰዎች ግን ፈውስን ፍለጋ ከሩቅ አገር የሚመጡባቸው ቤተ ጣዖቶች ስላሉ ጌታችን ትክክል ነው ጴርጋሞንን የሰይጣን ከተማ ሲል። ሌላው የቄሳር አምልኮ ዜጎች በዓመት አንዴ መሰዊያ ላይ ቅድም እንዳልኩት ለቄሳር ዕጣን እንዲያቀርቡ ይደረጋል። ከዛ ቄሳር ጌታ ነው እንዲሉ ይነገራቸዋል። ይሄንን ያደረጉ እንደሆነ ለአንድ ዓመት የፈለጉትን አምላክ ወይም አማልክት በነፃነት ሳይሸማቀቁ እንዲያመልኩ የሚያደርግ ላይሰንስ ይሰጣቸዋል፣ ሰርተፊኬት ይሰጣቸዋል። ይሄ ማለት የጴርጋሞን ቤተክርስቲያን በሰይጣን ከተማ ውስጥ ፈቃድ ያለው የክርስቶስ ማህበር ሆነው ለመቆየት የፈለጉ እንደሆነ በዓመት አንዴ በዓሉ በሚከበርበት ቦታ እየሄዱ ዕጣን እየሰዉ ቄሳር ንጉስ ነው ማለት አለባቸው። ያኔ ላይሰንሳቸው ይታደሳል፣ ለክፉም ለደጉ። በጣም ነው የሚገርመው። ይህን የማይሉ ከሆነ ግን አሰልፈው በሰይፍ ያርዷቸዋል። አያችሁ፣ ይሞታሉ ማለት ነው። ቁጥር 13 ላይ የሰይጣን ዙፋን ባለበት እንደምትኖር አውቃለሁ ካለ በኋላ ሆኖም ስሜን አጥብቀህ ይዘሃል ይላል። ይሄን ሙላት ጌታ ይስጠን። በጣም የሚገርም እኮ ምስክርነት ነው። በነገራችን ላይ ራሳችንን ልናይበት እኮ የሚገባ ምስክርነት ነው። ሴታኒዝም ስቴት ሪሊጅን በሆነበት ከተማ ውስጥ አጋንንትን ማምለክ የሀገር ሃይማኖት በሆነበት ከተማ ውስጥ በሰይጣን ሄድኳርተር ውስጥ በጣዖታት መካከል ኢየሱስን ጌታ ነው ማለት በሚያስገድልበት እባብ አዳኝ ተብሎ ይፈውሳል ተብሎ ስግደትን መስዋዕትን በሚቀበልበት ከተማ ውስጥ ሆነው የኢየሱስ ክርስቶስን ጌትነት ሪናውንስ አናደርግም ብለው ወገባቸውን የታጠቁ ማለት አዳኝነቱ ላይ አንደራደርም። አለመተው ብቻ አይደለም አጥብቀው መያዛቸው። እዚህ ጋር አጥብቀህ የሚለው ቃል በግሪክ ክራቴዮ ነው የሚለው to keep firmly, carefully and faithfully። አጥብቆ በጥንቃቄ በእምነት መያዝ ማለት ነው። የእምነት እጅ በሚያላላ ከተማ ውስጥ የእምነትን ጉልበት በሚሰብር ከተማ ውስጥ በክርስቶስ ኢየሱስ ስም ላይ ያላቸውን አቋም አንሸርሽርም ያሉ ሰዎች ነበሩ። ግራቀኛቸው ሁሉ ሰይጣንን በሚያመልክ የተሳለ ሰይፍ ባለበት። ይሄም ማወቅ በኋላ ለሚያነሳቸው ነጥቦች በጣም ያስፈልገናል። ኦኬ፣ ስሙ ከስሞች ሁሉ በላይ ነው። በጴርጋሞን ቤተክርስቲያን ውስጥ ክብር ለታላቅ ስሙ ይሁን። ስሙ መላ ማንነቱ ስለሆነ፣ ስሙ ከዙስና ከአስክሊፒየስ ስለሚልቅ፣ ስሙ ከአውግስጦስ ቄሳር ስለሚልቅ፣ መንግስቱ ከሮም መንግስት ስለሚሰፋ ምንም እንኳን ጥቂትና ኢምንት ቢሆኑም በትንሣኤው ጌታ ድል በነሳው በርሱ የነበራቸው አቋም ጽኑ ነበር። መጽሐፍ እንደሚል መዳን በሌላ በማንም የለም፣ እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ቄሳር አይደለም፣ 6 አይደለም፣ 8 አይደለም፣ አንድ ስም ነው፣ እሱም ኢየሱስ። ክብርት ቤተክርስቲያን እዚህ ላይ ራዲካል የሆነ አቋም ሊኖራት ይገባል። በስሙ ላይ ፈንዳሜንታል መሆን አለባት። በስሙ ከመጣችሁ ምን ቀረልኝ ብላ አንገቷን ለሰይፍ የምትሰጥ ምትሆን ያድርገን ጌታ። ይሄን እንደ ቀላል ምስክርነት አትዩት። ጴርጋሞን ከተማ ውስጥ መግባትን ይጠይቃል። ይሄን ምስክርነት ለመረዳት የነዙስን መሰዊያ ማጥናት ይጠይቃል። የነ አውግስጦስ ቄሳርን የሮማውያንን ብለድተሪስት የሆነ ኢምፔሪያል አቋማቸውን ማጥናት ይጠይቃል። ይሄን የጴርጋሞን ቤተክርስቲያንን ምስክርነት ሴንስ ለማድረግ ማለት ነው። ሆኖም ስሜን አጥብቀህ ይዘሃል።
የወረሰው ስም ከመላእክት እንደሚበልጥ ጴርጋሞን እንደ ከተማ አለኝ ከምትላቸው አማልክቶች ሁሉ ቄሳሮች ሁሉ ጣዖቶች ሁሉ የሚበልጥ ስም ያለው ኢየሱስ ነው ይሉ ነበር እነኚህ ቅዱሳን። ፊልጵስዩስ ምዕራፍ 2 ቁጥር 9 ላይ ፊልጵስዩስ 2:9 ላይ ስለዚህ እግዚአብሔር እጅግ ከፍ አደረገው ከስምም ሁሉ በላይ የሆነውን ስም ሰጠው ይኸውም በሰማይና በምድር ከምድርም በታች ጉልበት ሁሉ ይላል። ጉልበተኛ ነኝ የሚል ሁሉ፣ አቅም አለኝ የሚል ሁሉ፣ እገዛለሁ እጨቁናለሁ የሚል ሁሉ በሚታየውም በማይታየውም ዓለም በክርስቶስና በክርስቲያኖች ላይ የሚነሳ ጉልበት ሁሉ ለኢየሱስ ስም ይንበረከክ ዘንድ። ኢየሱስ ነው የሚያንበረክከው፣ የሮም ሰይፍ አይደለም። ምላስ ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ። ለዚህ ነው የሐዋርያቱ የወንጌል ምስክርነት ንስሐ እንዲገቡ ከጠየቋቸው በኋላ እንዲያውጁላቸው የሚፈልጉት ነገር አለ። ኢየሱስ ጌታ ነው፣ በእርግጥም የሕያው የእግዚአብሔር ልጅ ነው የሚል። ይህንን ደግሞ የጴርጋሞን ከተማ መስማት አይፈልግም። ቤተ ጣዖቶቹ ማድመጥ አይፈልጉም። እነኚህ ቅዱሳን ግን ሳይታክቱ ሁኔታውና እድሉ በፈቀደላቸው ሁሉ እንደሚሞቱ እንደሚታሰሩ ያወቁ ጌታ ኢየሱስ ነው ይሉ ነበር። ኢየሱስን በጣም በፍቅር መውደድና እንደ ጴርጋሞን ከተማ ውስጥ በሰይፍ በተወጠረ ቀስት በተሳለ ሰይፍ መካከል ቆሞ ጌትነቱን ማወጅ የተለያየ ነገር ነው። ኦኬ፣ በጣም ጌታ ጸጋውን ያበዛለት ቸርች ነው። የጴርጋሞን አማኞች አውግስጦስ ቄሳርን ጌታ ነው ብሎ ዕጣን ከማጠን በላይ ወይም ደግሞ አስክሊፒየስን አዳኝ ነው ብሎ ከመሳለም በቁም መቃጠልን፣ በሰይፍ መቀላትን፣ በእንጨት መሰቀልን፣ በዘይት መቀቀልን፣ ሰማዕት ሆኖ ማለፍን የመረጡ ናቸው። እዚህ አቋም ላይ ነበሩ ብዙዎቹ የቤተ ክርስቲያኒቷ ሰዎች። የጴርጋሞን ቅዱሳን በጴርጋሞን ሰማይ ስር ሲኖሩ የነበራቸው አማራጭ ሁለት ብቻ ነው። አንደኛው ለሰይጣን ዙፋን ሰግዶ ትራሽ መሆን፣ ወይም ደግሞ ለነገስታት ንጉስ ለጌቶቹ ጌታ ሰግዶ ሰማዕት መሆን። ሁለቱም አማራጮች ያስፈራሉ። ኢየሱስን ጌታ ነው ብለው አንድ ቀን በሕይወት መኖር አይችሉም፣ ይታረዳሉ። የሰይጣን ዙፋን ነው ጌታ ብለው ደግሞ ከሰማይ ስርዓት ጋር አብረው መሄድ አይችሉም። የሰይጣንን ዙፋን አምልከው ከእግዚአብሔር ጋር መታረቅ አይችሉም። ሐዋርያት ሥራ ምዕራፍ 5:41 ላይ ይገርማል። ስለ ስሙ ውርደትን ለመቀበል በመብቃታቸው ደስ እያላቸው ከሸንጎ ወጥተው ሄዱ። ምን አይነት ሜንታሊቲ ነው? ስለ ስሙ ውርደትን የመቀበል ፕሪቪሌጅ በማግኘት መደሰት፣ ስለ ስሙ መዋረድን ሁሌ እንደማይገኝ ልዩ እድል አድርጎ የሚቆጥር ጭንቅላት። እንዲህ አይነት የአእምሮ ውቅር እግዚአብሔር ይስጠን። ተጽፏል። ደስ አላቸው። ለምን ደስ አላችሁ? ሲወጡ ጆርናሊስት ኖሮ ኢንተርቪው ያደርግ፣ ለምን ደስ አላችሁ? መዋረድ እንዴት ደስ ይላል! ተተፋብን እኮ ይገርምሃል። እኛም ሰው ሆነን ኢየሱስን ተወክላላችሁ ተብለን እግዚአብሔርም እኛን ሰው አድርጎን ይሄን የከበረ መዝገብ ሸክላ ውስጥ አስቀምጦ ሸክላም ቁም ነገር ኖሮት የስሙ ምስክር የመሆን ፕሪቪሌጅ አገኘን እና እንዴት ደስ አይለም ብለው ነው የሚመልሱት። ስሙን አጥብቆ መያዝ ማለት ወንድሞቼ ማንነቱን፣ ሕይወቱን፣ ስራውን ብሉያትና ሐዲሳት ስለሱ የመሰከሩትን የሙጥኝ ብሎ እስከ ሞት ድረስ መጽናት ማለት ነው። ኦኬ፣ ሁለተኛ ተሰሎንቄ 2:15 ላይ እንግዲህ ወንድሞች ሆይ ጸንታችሁ ቁሙ፣ በአንደበታችንም ሆነ በመልእክታችን ያስተላለፍልናችሁን ትምህርት አጥብቃችሁ ያዙ ይላል ጳውሎስ። ጽኑ፣ አጥብቃችሁ ያዙ። ስሜን አጥብቀህ ይዘሃል። በሰይጣን ከተማ ውስጥ ነው ስሜን አጥብቀህ ያዝከው። ሰይጣን ዙፋኑ በሰራበት ከተማ ውስጥ ስሜን አጥብቀህ ይዘሃል ብሎ ለጴርጋሞን መልአክ ይመሰክርለታል። ክርስቶስ የእምነትን ጉልበት በሚሰብር ከተማ ውስጥ ስሙን አጥብቃ የሙጥኝ የምትልን ቤተክርስቲያን ማየት ይፈልጋል። አይነቱ
መልኩ አቀራረቡ ይለያይ እንጂ ዛሬም በእኔና በእናንተ ዘመን ጴርጋሞናዊ ስደትና ጫና አለ። ዛሬም ሰይጣን በውጊያ ላይ ነው። ዞር ስንል የዙስ ቤተ ጣዖት ላናይ እንችላለን። አስኬፕሊየስ ሲመለክ ላናስተውል እንችላለን። እባብ ሚርመሰመስበት መቅደስ ላናገኝ እንችላለን። አይነቱ ተቀየረ እንጂ መልኩ ተቀየረ እንጂ ዛሬም ጴርጋሞናዊ ስደትና ጫና አለ። እሱ ነው በኋለኛው ቁጥር ላይ ኢንዲቴል ይገባበታል። ሰይጣን እቅዱን፣ ዓላማውን፣ ሐሳቡን ኤክሰርሳይዝ የሚያደርግበት አሰራር አለ፣ ሃይማኖት አለ፣ የስተት ትምህርት አለ፣ ዘመናዊነት ወዘተ ዛሬም አሉ። የጴርጋሞን አማኞች በከተማቸው ዱዌል ያደረገው የሰይጣን ዙፋን በልባቸው ላይ ዱዌል ካደረገው የጌታ ዙፋን አላወጣቸው። ኦኬ። የሎሌ ወንጌላዊት ቤተክርስቲያን ቅዱሳን ሁላችን ከጴርጋሞን ቤተክርስቲያን አባላት ይህንን ገድል ይህንን ጽናት ትምህርት አድርገን መውሰድ አለብን። አይነቱ መልኩ ይለያይ እንጂ የክርስቶስን ጌትነት ሪናውንስ እንድታረጉ እንድትሽሩ እንድትተዉ የሚያደርግ ፈተና ሊመጣ ይችላል። ያኔ ኖ ብሎ መቆምን ከነኚህ ምስኪን ስደተኛ ቅዱሳን መማር ይሆንልን። በፊልጵስዩስ 2:15 ላይ ፊልጵስዩስ 2:15 ይኸውም ይላል ጳውሎስ በጠማማና በክፉ ትውልድ መካከል ንጹሃንና ያለ ነቀፋ ነውርም የሌለባቸው የእግዚአብሔር ልጆች ሆናችሁ እንደ ከዋክብት በዓለም ሁሉ ታበሩ ዘንድ ነው። ጌታ ለኛም ጽናቱን ይስጠን። እንደ ከዋክብት በክፉ በጠማማ ትውልድ መካከል አጌንስት ጋድ ማርች በሚያደርግ ዘመናዊነት መካከል የእግዚአብሔር ልጆች ሆናችሁ እንደ ከዋክብት ለዓለም ሁሉ ታበሩ ዘንድ ይላል። ማብራት እንድንችል ጸጋ ያብዛልን ወንድሞቼ። ቀጥሎ ምን ይላል? ቁጥር 13 ውስጥ ሰይጣን በሚኖርበት በእናንተ ከተማ ይደግመዋል። የሰይጣን ዙፋን ይለዋል፣ ሰይጣን በሚኖርበት ይለዋል። በእናንተ ከተማ የተገደለው ታማኙ ምስክሬ አንቲጳስ በነበረበት ዘመን እንኳ በእኔ ያለህን እምነት አልካድክም ይላል። የሚገርም ምስክርነት ነው። ስሜን አጥብቀህ ይዘሃል ካለው በኋላ በእኔ ያለህን እምነት አልካድክም፣ የድሮ እትም ሃይማኖቴን አልካድክም። ማይ ፌዝ ስለሚል ክርስቶስ የእኔ ብሎ የሚጠራው ሃይማኖት ክርስትናን ነው። ስሙን አጥብቀው መያዛቸው የእምነታቸውን ጥንካሬ ሲያሳየን፣ አለመካዳቸው ደግሞ የእምነታቸውን በጸጋው መጠበቅን ያሳየናል። በእርግጥም የእግዚአብሔር ጸጋ በእነሱ እየሰራ እንደሆነ ያሳየናል። ኢየሱስ በእኔ ያለህን እምነት አልካድክም ሲላቸው እያለፉበት ያለው ጫና ምን ያህል ከባድ ጫና እንደሆነ የሚያስረዳን። ምን ማለት ነው? በጴርጋሞን ከተማ ውስጥ ያለው ፈተና ሰውን እስከ ማስካት ድረስ አቅም ያለው ፈተና ነው ማለት ነው። ሰዎችን ለባክስላይዲንግ የሚያጋልጥ ነው። ሰይፍ ነው፣ ማህበራዊ መገለል ነው፣ ብዙ ውጊያ ነው ያለባቸው። አልካድከኝም፣ በእኔ ያለህን እምነት አልካድክም፣ የሚያስክድ ከተማ ውስጥ አልካድክም እያላቸው ነው። ኦኬ። በሰይጣን ከተማ ውስጥ የጌታን ሃይማኖት ክርስትናን በእርሱ ላይ ያለንን እምነት ሳይክዱ ጠብቆ መኖር የተጋድሎ ውጤት ነው እንጂ የአዎንታዊ ኑዛዜ ውጤት አይደለም። ምንም ውጊያ በሌለበት እዚህ ቆመን በመለፈፍ የሚመጣ ኳሊቲ አይደለም። የተጋድሎ ዕለት ዕለት እንገደላለን እንደሚል መጽሐፍ ዕለት ዕለት በመገደል የመጣ ምስክርነት ነው። አንደኛ ጢሞቴዎስ 6:12 ላይ መልካሙን የእምነት ገድል ተጋደል ይለዋል። ጦርነትን ነው የሚነግረው ጳውሎስ ለጢሞቴዎስ። የተጠራህለትንም በብዙ ምስክሮች ፊት በመልካም መታመን የታመንክለትን የዘላለም ሕይወት ያዝ። እንድትለቅ የሚያደርግህ ነገር ስላለ ሊያስክድህ የሚነሳብህ ውጊያ ከሩቅም ከቅርብም ስለሚመጣ ገድል መሆኑን አውቀህ ተጋደል ይለዋል። ጌታ ጴርጋሞኖች በእርሱ ላይ ያላቸውን እምነት ሳይክዱ መኖር የጀመሩት አሁን እንዳልሆነም ይነግራቸዋል። ክብር ለስሙ ይሁን። እሱ ያቃል፣ አውቃለሁ ይላል። ያቃል የእያንዳንዳችንና የሁላችንን የክርስትና ጀርኒ ኢየሱስ ያውቃል።
ሰይጣን በሚኖርበት በእናንተ ከተማ የተገደለው ታማኙ ምስክር አንቲጳስ በነበረበት ዘመን እንኳን አንቲጳስን በግፍ በገደሉበት ዘመን እንኳን እሱ በሕይወት በነበረ ሰዓት እንኳን ስሜን አጥብቀ መያዝህን በእኔ ላይ ያለህን እምነት አለመካድህን አውቃለሁ እያላቸው አንቲጳስ ከራእይ ምዕራፍ 2 ቁጥር 13 አሁን ከምናጠናው ቁጥር ውጪ በሌላ ስፍራ ስሙ ሜንሽን ስላልተደረገ ስለሱ ብዙ ማለት የሚቻል አይመስለኝም። ነገር ግን ይሄ ያልቀነኑ መጽሐፍት ነን ካኖኒካል ቴክስትስ የሚባሉት ወይም ትውፊት ወይም የአዋልድ መጽሐፍት ስለ አንቲጳስ የሚናገሩት በጣም ብዙ ነገር አላቸው። አንቲጳስን አስመልክቶ የጥንት የቤተ ክርስቲያን ትውፊቶችን ባጭሩ ልንገራችሁ። ትውፊት ነው ያልኩት እንግዲህ ምዕራፍና ቁጥር የለንም። የሐዋርያው ዮሐንስ ደቀ መዝሙርና የጴርጋሞን ቤተ ክርስቲያን ሽማግሌ ወይም ቄስ እንደነበር፣ በኔሮ ወይም በዶማቲያን እንደተገደለ፣ በጴርጋሞን ከተማ የጥርስ ሐኪም እንደነበረ፣ ሰዎች እሱ ጋር ሊታከሙ ሲመጡ ከሕክምናም አልፎ የጌታን ስም እየጠራ አጋንንት ያስወጣላቸው እንደነበር፣ ይሄ ደግሞ ከአስክሊፒየስ ቤተ መቅደስ ካህናት ጋር እንዳጣላው እነሱም ፈውስ ነው ለዛ ነው ሰው የሚመጣው፣ ይሄ ግን ሐኪምም ነው በጌታ ስም አጋንንት ያወጣላቸዋል። ይሄ ትልቅ ጦርነት ፈጠረና የሆነ አንግሪ ሞብ ተነስቶ አንቲጳስን ካልገደልን አሉ። ከዛ የበሬ ቅርጽ ባለው የነሐስ መሰዊያ ውስጥ ጨምረው ከእስር እሳት አያይዘው አቃጠሉትና መስዋዕት ሆነ። ጥቅስ የለም። ከዚህም አልፎ ካቶሊኮችና የምስራቅ ኦርቶዶክሶች ይህን ትውፊት ተቀብለው በየዓመቱ ሚያዝያ 3 ለአንቲጳስ በዓል ያደርጋሉ። ታሪክ መጽሐፍ ቅዱስ ያላወራውን ነገር በቃ ዝም ብሎ ማለፍ ጥሩ ነው። ብዕር ይዘው የሚሮጡ ሰዎች አሉ እና በየዓመቱ ደግሞ ትንሽ ትጨምራላችሁ ትንሽ እና ይገርማል። የጥርስ ሐኪም መሆኑን እዚህ ሆነው ማየታቸው ማለት ዝም ብሎ ሐኪም ማለት ይሻላል። ዴንቲስት ነው። ታውቁ ይገርማል። ኤኒዌይስ ታሪክ ነው። እርሱት ለክፉም ለደግ ከጠቀማችሁ ከዛ ውጭ የሚሉት ነገር የለም ነው። ስሙ ይበቃናል። አንቲጳስ ማንም ይሁን ማ ዛሬ ላይ ላለ ነው አማኞች የጴርጋሞን ቤተክርስቲያን በእምነት የመጽናት አይነተኛ ማሳያ ነው። አንቲጳስ በእምነት የመጽናት ምሳሌ። አንድ ሰው ከመሃላቸው ፒክ አደረገ፣ ታማኙ ምስክር በሱ ዘመን እንኳን ይላል። ታሪክ ያለው ቸርች ነው። ሰማዕቶች የበዙበት ቸርች ነው። ልክ እንደ ሰምሬነስ የጴርጋሞን ቤተክርስቲያን 3 ነገር፣ 1 ስሙን አጥብቆ በመያዝ፣ 2 ባለመካድ፣ 3 ከአንቲጳስ የምንረዳው ሰማዕት በመሆን ጌታ መስክሮላቸዋል። ስለ ወንጌል ሰማዕት በመሆን እኚህ 3 ምስክሮች አሏቸው። ስሙን አጥብቀው ይዘዋል። በጌታ ላይ ያላቸውን እምነት አልካዱም። ደግሞ ስለ ወንጌል የሚመጣ የትኛውም የግድያ ነገር ሲፈጸም ይቀበላሉ፣ ሰማዕትም ናቸው። እንዴት የሚያስቀና ቴስቲሞኒ ነው! እኔና እናንተ ካለፍም በኋላ 100-200 ዓመት በኋላ ለሚመጣው ጄኔሬሽን የሚቀመጠው ምስክርነታችን ምንድነው? ምንድነው ጥለን የምናልፈው ሌጋሲ? በግልም በጋራ ጥለን የምናልፈው ሌጋሲ ስለ ወንጌል ብለን ምን ከፍለው ምን አለ ነው። ይህች ቤተክርስቲያን በዚህ ረገድ ኢንከሬጅ ልታደርገን ይገባል። ወደ ቁጥር 14 እንሂድ። እዚህ ላይ ትንሽ ደቂቃ ስላለን ትኩረት እንድናረግ ፈልጋለሁ። ይሁን እንጂ ምነቅፍበት ጥቂት ነገር አለኝ። የእስራኤል ልጆች ለጣዖት የተሰዋ ምግብ እንዲበሉና እንዲሴስኑ በፊታቸው መሰናከያ ያስቀምጥ ዘንድ ባላቅን ያስተማረውን የበልዓምን ትምህርት የሚከተሉ አንዳንድ ሰዎች በመካከልህ አሉ። የኒቆላውያን ትምህርት የሚከተሉ ሰዎችም በአንተ ዘንድ አሉ ይላል። ቁጥር 13 ላይ ያየነው ቅድም ያጠናነው የጴርጋሞን ቤተክርስቲያን ምስክርነት የሁሉም የቤተክርስቲያኒቱ አባላት ምስክርነት እንዳልሆነ አሁን ያነበብነው ቁጥር 14 እና 15 ይነግረናል። የጴርጋሞንን ቤተክርስቲያን ያስነቀፉ አንድ ሰዎች ብሎ ነው የሚናገሩ አሉ። የጴርጋሞን ቤተክርስቲያን የተነቀፈው
እነዚህ ሰዎች ላይ ቸል በማለቱ ነው። ደብዳቤው በቀጥታ ለቤተ ክርስቲያኒቱ መልአክ ወይም ለሚያገለግሏት የሽማግሌዎች የተጻፈ ስለሆነ ቸል ብለዋል። በበለዓማዊ መንገድ በኒቆላዊ መንገድና ትምህርት የሚሄዱ ሰዎች ቸርችቷ ውስጥ አሉ። እነሱ ላይ ቸልተኛ መሆናቸውን ያስወቀሳቸው ይሄን ነገር አስተካክሉ ብሎ ጌታ ያመጣል። እነኚህ ሁለት ትምህርቶች ምንድናቸው ነው? የበለዓም ትምህርት፣ የኒቆላውያን ትምህርት። ለኤፌሶን ቤተክርስቲያን በተጻፈው ደብዳቤ ራእይ ምዕራፍ 2 ቁጥር 6 ላይ ካስታወሳችሁ እኔም የምጠላውን የኒቆላውያንን ሥራ አንተም ጠልተሃል ብሎ ኤፌሶንን አወድሶት ነበር። ለኤፌሶን ቤተክርስቲያን የኒቆላውያን ሥራ ነበር ሜንሽን የተደረገው። አሁን ደግሞ ለጴርጋሞን ቤተክርስቲያን የኒቆላውያን ትምህርት ነው ሜንሽን እየተደረገ ያለው። ስለ ኤፌሶን ስንማር የኒቆላውያን ሥራ ማለት ጸጋን፣ ክርስትናን ለኃጢአት፣ ለአምልኮ ተጣዖትና ለርኩሰት የማዋል ልምምድ ማለት ነው ብለን የተረጎም ነው። በትምህርት መልክ ሜንሽን ተደርጓል። አሁን የበለዓምም ትምህርት ካጠና ነው ከኒቆላውያን ትምህርት ጋር ተመሳሳይ ነው። የኒቆላውያን ትምህርት ስረ መሰረት እንዴት ነው ብለን ከገባን አሁንም ብዙ መረጃ የለንም። ኒቆላስ የሚባል የሆነ ሰው ሐዋርያት ሥራ ምዕራፍ 6 ላይ ስሙ ተጠቅሷል። ሰው ምንም በቃ ጣጣ የለውም እሱ ነው ብሎ ደምድሟል። እንዴት የጌታን ቤተክርስቲያን በዲቁና ኦፊስ ያገለገለ ሰው አልፎ አድጎ ወደዚህ ደረጃ ይመጣል ለሚለው መልስ ሳይሰጡ ስም አሳክረው አውቀን አልደርሰንበታል ይላሉ። ሌላ ገድል ነው የሚሆነው እሱም። ኤኒዌይስ ስለነሱ ከተጻፈው በላይ አናጠራም። ስለ በለዓም ግን ብዙ ሰነድ አለ በብሉይ ኪዳን ውስጥ። እሱም በወፍ በረር ማየት አለብን የሚጠቅመን ነጥብ ስላለ። የእስራኤል ልጆች ለጣዖት የተሰዋ ምግብ እንዲበሉ እንዲሴስኑ በፊታቸው መሰናከያ ያስቀምጥ ዘንድ ባላቅን ያስተማረውን የበለዓምን ትምህርት ብሎ በዚህ ደብዝ አብራርቶ ነው መድኃኒታችን እንደዚህ አይነት ሰዎች ቸርችህ ውስጥ አሉ የሚሉት። እንግዲህ በለዓም ከራእይ ምዕራፍ 2 ቁጥር 14 በተጨማሪ በአዲስ ኪዳን ውስጥም በብሉይ ኪዳን ውስጥም ከስህተት ትምህርትና ገንዘብን ከመውደድ ጋር ፖፑላር የሆነ ሰው ነው። በሁለተኛ ጴጥሮስ ምዕራፍ 2:15 ላይ የባሶርን ልጅ የበለዓምን መንገድ ተከተሉ ይላል ስለ ሐሰተኛ አስተማሪዎች ጴጥሮስ ሲጽፍ። ይሁዳም ተመሳሳይ ነገር ስለ ሰርጎ ገቦች ስለ ኢንትሩደርስ ሲጽፍ ይሁዳ ቁጥር 11 ላይ ወዮላቸው ለገንዘብ ሲስገበገቡ በበለዓም ስህተት ውስጥ ወድቀዋል ይላል። በለዓም ማን ነው ብለን ጥቂት ማጥናት አለብን። አንደኛ እስራኤላዊ አይደለም። የእስራኤል ነገዶች ውስጥ ታሪኩ የለም። የሞዓብ ንጉሥ ባላቅ እስራኤልን እንዲረግምለት በገንዘብ የተከራየው ምትሃተኛ ነው። የበለዓምና የእስራኤላውያን ኮኔክሽን የሚጀምረው በዘሁልቁ ምዕራፍ 22 ላይ ነው። ከዘሁልቁ ምዕራፍ 22 እስከ ዘሁልቁ ምዕራፍ 24 ድረስ ባለው ክፍል ሄዳችሁ ስታጠኑ በለዓም በደንብ ማን እንደሆነ ይገባችኋል። አሁን አቴንሽናችሁን ፈልጋለሁ። እስራኤላውያን ከግብጽ ወጥተው እግዚአብሔር ለአያቶቻቸው ወደ ገባላቸው ወደ ተስፋይቱ ምድር በሚጓዙበት ጊዜ በሞዓብ ሜዳ ሄደው እንደሰፈሩ በዘሁልቁ ምዕራፍ 22 ከቁጥር 1 እስከ 6 ተጽፎ ታገኛላችሁ። በዚህ ጊዜ የሞዓብ ንጉሥ ባላቅ ከምድያም ሀገር ሽማግሌዎች ጋር ሆኖ በሬ ሳርን እየጋጠ እየጨረሰ እንደሚመጣ ከግብጽ የወጣውም ይሄ ህዝብ በዙሪያው ያሉትን ህዝቦች እንዲሁ እየጨረሰ መጣ ብሎ በፍርሃት ተናውጠው ስለዚህ አንድ ነገር መዘየድ አለብን የሚል ፍርሃት ውስጥ ገቡ። ያኔ ባላቅ በለዓም የሚባለውን ሰው አስጠራው። ናና እስራኤልን ምን አርግልኝ? እርገምልኝ። አንተ የምትባርከው ይባረካል፣ አንተ የምትረግመው ይረገማል። ስለዚህ ሬፑቴሽን አለው በለዓም። የሚናገረው ነገር እንደሚፈጸም ምስክርነት ከሞዓብ ንጉሥ አለው። ነገር ግን በለዓም እስከ ዘውልቁ ምዕራፍ 24 ድረስ ስራውን ጨርሶ እንደሄደ ነው የምናየው። እንደውም አልተግባቡ። እኔ እርገምልኝ ስል አንተ እየቆምክ ትመርቃለህ እንዴ ነው ያለው። ምክንያቱም አምላኩ እግዚአብሔር ከእርሱ ጋር ነው። ድግምት በያዕቆብ ላይ ሟርት በእስራኤል ላይ አይሰራም። የጻድቁን ሰው ሞት እኔ ልሙት፣
እኔ እንደውም ኮከብ ከያዕቆብ ሲነሳ ያለው የሞዓብን የራስ ቅል ሲቀጠቅጥ ያለው ብሎ መርዶ ሲነግረው በቃ አጨብጭቦ ነው በቃ አቁም ብሎ እግዚአብሔር መንገድህን ዘጋ። እኔ እንደውም ብዙ ወሮታ ልከፍል ብር ልሰጥ ነበር፣ አንተ ዝም ብለ ብሬክ ስሩ ብቻ አደረክ፣ ብሬክ ዳውን የለም ብሎ ተበሳጨ ብሎ ታሪኩ ያልቅና እንግዲህ ብር ሜንሽን ተደርጋለች። ወሮታህን ልሰጥህ ነበር፣ እግዚአብሔር መንገድህን ዘጋብህ። ብር ብዙ ሐሳብ ያስቀይራል እና ብቻ ብር የሚል ነገር ምዕራፍ 24 ላይ ሜንሽን ተደርጎ 3 ጊዜ ባርኳቸው ሰዎቹን ሄደ ይለናል። ከዛ ምዕራፍ 25 ስትሄዱ ታሪክ ግልብጥብጥ ይላል። ምዕራፍ 25 ቁጥር 1 እና 3 ላይ እስራኤላውያን በሰጢም በነበሩበት ጊዜ ወንዶቹ ከሞዓብ ሴቶች ጋር ማመንዘር ጀመሩ። እነዚህም ሴቶች ወደ አምላኮቻቸው መስዋዕት ህዝቡን ጋበዙ። ህዝቡም መስዋዕቱም በላ፣ ለአማልክቱም ሰገደ። ስለዚህ እስራኤል የፌጎርን በዓል በማምለክ ተባበረ፣ የእግዚአብሔርም ቁጣ በላዩ ነደደ። ሆኖም በመቅሰፍቱ የሞተው ሰው ቁጥር 24,000 ደርሶ ነበር ይላል። ጥያቄ ማንሳት አለብን። ያለምንም ውጊያ እስራኤላውያን ያለምንም ውጊያ ሞዓባውያን ምንም ወታደር ሳያሰልፉ ያለምንም ባትል እስራኤላውያንን በርኩሰት ብቻ ማሸነፍ እንደሚቻል ባላቅን ያስተማረው ማን ነው? ይሄን ምክር የሞዓብ ንጉስ ኬት አመጣው? ምክንያቱም ዘውልቁ ምዕራፍ 24 ላይ ማለቂያው ላይ የሞዓብ ንጉስ ከባላም ጋር ተጋይተው ነው የሚያልቀው። ምዕራፍ 25 ላይ ግን ኬት አመጣው ይሄን ስትራቴጂ? ወይም የሞዓብ ቆነጃጅትን ወደ ህዝቡ ሰፈር ማን ላካቸው? ዝናብ አይደል ጠባ ይሉ እንዴት ይሄ ሊሆን ቻለ ብለን እንድንጠይቅ እንገደዳለን። አንዳንዶች መጽሐፍ ቅዱስ ሙሉ አይደለም እርስ በርሱ ይጋጫል ለማለት ከሚያነሱትም አወዛጋቢ ሰው አንዱ በላም ነው። ሰውየው ሞቶም ስላላረፈ በደንብ ይሄን ጥያቄ መጠየቅ አለብን። ዘውልቁ 24 ላይ ምክሩ ከማን እንደመጣ በግልጽ ባይጻፍም ዘውልቁ 31 ላይ ግን ሞዓብን እንዲህ ክፉ ምክር የመከረው በለዓም እንደሆነ ሙሴ ይመሰክራል። ዘውልቁ 31 ከቁጥር 1 ጀምሮ እግዚአብሔር ሙሴን ለእስራኤላውያን ምድያማውያንን ተበቀልላቸው፣ ከዚያም ወደ ወገኖቻችሁ ትከማቻላችሁ አለው። ቁጥር 7 እግዚአብሔር ሙሴን ባዘዘው መሰረት ከምድያም ጋር ተዋጉ፣ ወንዱንም በሙሉ ፈጁት ይላል። በጣም ከባድ ነው። በረሃ ብቻ ለሚያቅ ህዝብ ወይም ወንድ ትዝታው ጭቃ ማብኳት ብቻ ለሆነ ወንድ የተመረጡ ሞዴሊስት ቆነጃጅት ፊት ለፊቱ ላይ ሞንደል እያሉ እንዲሄዱ ስታደርግ ያለውን አደጋ ነው የሚያሳየው። ወንዶቹ ብቻ አጥፋ ተብሎ ሲላክ መርጠው ሰይፉን ሴቶቹ ላይ ያመጡና እለፊ፣ ወንዱን ይገላል። ከተገደሉትም መካከል 5 የምድያም ነገስታት ኤዊ፣ ርቆም፣ ሱር፣ ሁርና፣ ሪባ ይገኙባቸዋል። የቢኦርን ልጅ በለዓምን በሰይፍ ገደሉት ይላል። ረጋሚውንም ጭምር ነው የገደሉት። ዋይ መርቁ አይደል እንደ ሄደው ሞታችሁን ልሙት ብሎ የለ እንዴ? ጥሩ ቃል ካፉ ወጥቶ የለን ገደሉት። they have a reason። ስሙንም ስፔሲፊካሊ ሜንሽን አድርጎታል ዘውልቁ 31 ላይ። ኤኒዌይስ ከዚያም እስራኤላውያን የምድያማውያንን ሴቶችና ሕፃናት ማረኩ ይላል። አዝኑላቸው ነው ማረኩ የሚለው ጸሐፊው። ሰውና እንስሳትን ጨምሮ የማረኩትንና የዘረፉትን ሁሉ እንዳለ አጋዙት የሚል ቃል አለ። እኔ ስለምፈልገው በኋላ የተቀላቀለ ነገር ከውጭ ወደ ውስጥ ከሞዓብ ወደ እስራኤል አስገቡ ማለት ነው። ቁጥር 13 ሙሴ ካህኑ አልዓዛርና የማህበረሰቡ መሪዎች በሙሉ ሊቀበሏቸው ከሰፈር ወጡ። እንግዲህ ጦርነት ተፈጽሟል። እልል ብለው እነ ሙሴ ሊቀበሉ ወጡ። ሙሴም ከጦርነት በተመለሱት በሰራዊቱ አዛዦች ማለትም በሻለቆችና በመቶ አለቆች ላይ ተቆጣ ይላል። ተቆጣ። እርሱም እንዲህ አላቸው፣ ስሙ፣ ሴቶችን ሁሉ እንዴት በሕይወት ትተዋቸዋላችሁ? ለምንድነው በሕይወት የተዋችሁ ሴቶችን ብሎ ተቆጣ። ምን ነው? ምን ችግር አለ ብለን ማሰብ እንችላለን። የበለዓምን ምክር ተቀብለው በፌጎር በተፈጸመው ድርጊት
እስራኤላውያንን ከእግዚአብሔር እንዲመለሱና የእግዚአብሔርም ሕዝብ እንዲቀሰፍ ያደረጉት እነርሱ ናቸው ይላል። በለዓም እስራኤል በርግማን እንደማይሰበር ጠንቅቆ ያወቀ ሰው ነው። አምላኩ ከእርሱ ጋር ነው። እንደ እንስት አንበሳ ተኝቷል። ድግምት በለው ሟርት በለው የትኛውም አስማታዊ ነገር በዚህ ሕዝብ ላይ አይሰለጥንም ብሎ ለሞዓብ ንጉሥ ለሚዲያም ሽማግሌዎች አንድ ክፉ ምክር መክሯል። ምን ብሎ? ይሄን ሕዝብ ከእግዚአብሔር ጋር በርኩሰት አጣለው፣ ያን ጊዜ በተኛበት ትገለዋለህ ብሎ። ምክንያቱም ከአምላኩ ጋር ያለው ኪዳናዊ ህብረት ኃጢአት ስለማያስተናግድ ኮቨነንትድ ስለሆነ እስራኤል አመንዝሮችን ላክበት፣ ቆነጃጅቶችን ላክበት ብሎ መክሮታል። ስቴፑ በጣም ይገርማል። ሴቶቹ መጡ፣ ወደቁ፣ አብረው ምግብ ጋበዟቸው። ኑ ጣዖታት ጋር የተሰዋ ምግብ እንብላሉ። ምግብ አስበሏቸው። በል እንግዲህ ለጣዖት ስገድ ብለው ወንድ ሁሉ ለጣዖት ሰገደ ማለት ነው። በለዓም ለደሞዙ ሲል ክፉ ምክርን ለሞዓብ ንጉሥ መክሮት ነበር ማለት ነው። የበለዓም ትምህርት ምንድን ነው ታዲያ? ባጭሩ ይሄ ከሆነ ታሪኩ ዘኍልቍ 25 ከቁጥር 1 እስከ 3 ወንዶቹ ከሞዓብ ሴቶች ጋር ማመንዘር ጀመሩ። እነዚህም ሴቶች ወደ አምላኮቻቸው መስዋዕት ሕዝቡን ጋበዙ። ከምንዝርና ቀጥሎ ግብዣ መጣ። ወደ አማልክቶቻቸው ጋበዟቸው። ሕዝቡም መስዋዕቱን በላ፣ ለጣዖት የተሰዋ በሉ፣ ለአማልክትም ሰገዱ ይላል። አመነዘሩ፣ ተጋበዙ፣ በሉ፣ ሰገዱ። ስለዚህ እስራኤል የፌጎርን በዓል በማምለክ ተባበረ። ምንድነው በራእይ ምዕራፍ 2 ቁጥር 14 ላይ ጌታ እያለ ያለው? የእስራኤል ልጆች ልክ አሁን ባየነው ታሪክ ውስጥ እንደተፈጸመው ሁሉ ለጣዖት የተሰዋ ምግብ እንዲበሉ፣ እንዲሴስኑ፣ በፊታቸው ማሰናከያ ያስቀምጥ ዘንድ የሞዓብን ንጉሥ ባላቅን ያስተማረውን የበለዓምን ትምህርት የበለዓምን ምክር የሚከተሉ ሰዎች በጴርጋሞን ቤተክርስቲያን ውስጥ አሉ ነው እያለ ያለው። ሞዓብ እስራኤልን በሰይፍ እንደማያስቆም ጠንቅቆ ያውቅ ስለነበር በሬ ሳርን እየጋጠ እንደሚመጣ የጋጠ ሕዝብ እንደሆነ ስለሚያውቅ፣ ባህር የሸሸው ሕዝብ እንደሆነ ስለሚያውቅ፣ ባህር የተከፈለለት የተከደነለት ሕዝብ እንደሆነ ስለሚያውቅ፣ ሰማይም ምድርም እሺ ብሎት የተገዛለት ሕዝብ እንደሆነ ስለሚያውቅ በሰይፍ በውጊያ በመግደል በማሰር በማረድ ድል እንደማያገኝ ስለተረዳ በቃ ለምን ሌላ ምክር አንጠቀምም ብሎ ስልቱን እንደቀየረ ሁሉ ዙፋኑን በጴርጋሞን ከተማ ያኖረውም ሰይጣን የጴርጋሞን አማኞችን መስዋዕት አድርጎ እየገደላቸውም ክርስቶስን ሪናውንስ አናረግም ብለው እንደነ አንቲጳስ የቆሙ ስላሉ በዛ መንገድ በመታገል ብቻ እንደማይቆይ ስለገባው ቤተክርስቲያኒቷ እያለች እንደሌለች ለማድረግ የበለዓምን ትምህርት ያስተምር ጀመር ነው ፖይንቱ። ይሄ በጣም ሲሪየስሊ ልብ ሊባል የሚገባ ኮኔክሽን ነው። ሰይጣን ቤተክርስቲያን በነ ቄሳር የሞት ዛቻ፣ በነ ዙስ፣ በነ አስክሊፒየስ አስማትና ድግምት አልሰበር ስትለው በቃ ተልኮይን ጨርሻለሁ ብሎ አይሄድም። ስልት ነው የሚቀይረው። ዝሙትን፣ ለጣዖት የተሰዋን መብላትን፣ የከተማውን የረከሰ ባህል የህይወት አንድ አካል አድርጎ እያመቻመቹ መኖርን፣ ቸርች ገብቶ መዘመርንና ዙስ ጋር ገብቶ ደግሞ ዝሙት መፈጸምን ሁለቱ ሳይጣሉ ተስማምተው አብረው መሄድ የሚችሉበትም ሜንታሊቲ መፍጠር ውስጥ ይገባል ማለት ነው። ለዚህ ደግሞ የሚያሰማራቸው ትምህርቶችም መምህራንም አሉት። የበለዓም ልጆች አሉት። ኦኬ፣ በኢየሱስ የምታምን ሆነ በተመሳሳይ ሰዓት ደግሞ የከተማውን ዓለማዊነትም መኮምኮም ትችላለህ። ያን ያህል የተወሳሰበና የተካበደ ነገር አይደለም፣ ቀለል አድርጎ ማሰብ ይቻላል የሚል ትምህርት ማለት ነው። እግዚአብሔር በቃሉ ዋና ያደረጋቸውን ለቅዱሳን ያስቀመጣቸውን የሥነ ምግባር ቀይ መስመሮች ላይ ማመቻመች ማለት ነው የበለዓም ትምህርት፣ የኒቆላውያን ትምህርትና ስራ ማለት። ክርስቲያን ሆኜ
ነገር ግን በጌታ ካልሆነ ሰው ጋር እጮኝነት ቢጀምር ምን ችግር አለው? ብዙም ማካበድ አያስፈልግም ማለት ነው የበለዓም ትምህርት ማለት። ኦኬ አማኝ ነኝ፣ ቸርች ገባለሁ፣ ክርስቶስን ነው የምከተለው፣ የጌታ ራት ወስዳለሁ፣ ከቅዱሳን ጋር ህብረት አለኝ፣ ኢሬቻን ባከብር፣ ጨምበላላን ባከብር፣ ብሳተፍ፣ የመስቀል በዓል ብሄድ ምን ችግር አለው ማለት ነው የበለዓም ምክር ማለት። ክርስቲያን ሆኜ ግን ደግሞ እኔም እንደ ከተማው አንዳንድ ሰው ቢያንስ 3 እና 4 ፍቅረኛ በተመሳሳይ ሰዓት ቢኖረኝ ያን ያህል የሚያስጨንቅ ነገር ምንድን ነው? ደስ ያለችኝን አንዷን መርጣለሁ። 3 ወይም 4 የወንድ ጓደኛ ቢኖረኝ ምን ችግር አለ? አንዱን መርጣለሁ። ይሄ ነው የበለዓም ትምህርት። ሰይጣን ሞኝ አይደለም። እኛ እንደው የኢትዮጵያ ቸርች ቢሆን ጴርጋሞን ከተማ ያለው ሳምንቱን ሙሉ ተሰብስቦ ፊቱን ወደ ዙስ ቤተ መቅደስ በዚህ በኩል ብሎ አዙሮ ወደቅ ተገልበጥ እያለ ሳምንቱን የሚጨርስ ነው ይመስለኝ። ጴርጋሞን ብንሆን የኢትዮጵያ ቤተክርስቲያን ለክሙ ለደጉ እኛም እንግባ። ወይም ወደ አስክሊፒየስ ፊቱን አዙሮ በዚህ በኩል ወደቅ እና ዋይዝ ነው ሰይጣን እንደዛ እንደሚታሰብ ስለሚያውቅ ምን ችግር አለው? ባይዘው ብዙ ማካበድ እኔ ደስ አይለኝም። ሰው ሲያከር ስግጥ ሲል ባይብል ላይ ብዙም ለቀቅ ማለት ጥሩ ነው። አንዳንዴ ባይዘው የሚል ለስላሳ ሙዚቃ ጆሮአችሁ ላይ የተሽከረከረ ከሆነ በለዓም is advising you as simple as that. ኦኬ የበለዓም ትምህርት ክርስቲያን ሆነን ግን ደግሞ የጴርጋሞን ከተማ ትሩፋን የሆኑትን አንዳንድ በዓላት፣ አምልኮዎች፣ ርኩሰቶችንም ቀመስ ብናደርግ ምን ችግር አለው? በሳምንት አንዴ ተሳስቼ ናይት ክለብ ብሄድ ምን ችግር አለው? ትንሽ ነው ቀመስ ያደረጉ ብዙ አይደል። እነሱ ናቸው የጨፈሩት፣ ቁጭ ብዬ ነው ያየሁት። ምን ችግር አለው? ብዙም ኢንጌጅ አላረኩም። ምንም ያን ያህል ብዙ ድራግ አልተጠቀሙ። ትንሽ ነው ሞከር ያረኩት ከነሱ ጋር በክብ ሆነን ዛፉ ስር። ያን ያህል ጠልቄ ኩሽና አላረኩትም እኔ አፍንጫዬን። ምን ችግር አለው? ብዙ ማወሳሰብ እንትና ባይዞዬ በጣም ይመቸኛል። ለቀቅ ያለ አገልጋይ ነው። ሲምፕል ነው፣ አያካብድም። ሁሌ እንዲሆኑ የለም። ለቀቅ ፈታ ያደርገኛል። እንትን ቸርች ይመቸኛል። ለምን ፈታ ያደርገኛል? አረ ብዙ አትፈቱ። የገመድ ያለ በሉ፣ የካቴና ያለ፣ የካቦ ያለ፣ የሰንሰለት ያለ፣ የምስማር ያለ፣ የመዶሻ ያለ በሉ። እንዲህም አልተቻለም እንኳን ለቀቅ አርጎክ ወይ ጉድ አይሆንም። ኦኬ ቤተ ክርስቲያን ውስጥ መቀላቀልን የውጭውን ሊጠፋ የሚገባውን ወደ ውስጥ ማጋዝን ቅይጣዊነትን ማመቻመችን የሚያበረታታ ትምህርት ማለት ነው የበለዓም ትምህርት ማለት። በጴርጋሞን ዙፋን ይሄንን ነበር ሰይጣን ሲሰራ የነበረው። ቤተክርስቲያኒቷ ለሰይፍ እንደማትመለስ ስለገባው ኢትስ ኦኬ የሚል ለዘብተኝነት ሊበራሊዝምን አመጣላችሁ። ስለዚህ ንስሐ ግባ አለዚያ ቶሎ መጣባሃለሁ። አንዱን ቃል ብቻ አይተን እንጨርሳለን። በአፌም ሰይፍ እዋጋቸዋለሁ የሚል ቃል አለ። በጣም ነው የሚገርመው። እዋጋቸዋለሁ እነማንን? በበለዓም ምክር የሚመላለሱትን የጴርጋሞን ቤተክርስቲያን አባላት፣ በኒቆላውያን ስራ ውስጥ የተዘፈቁትን የቤተክርስቲያኒቱን አንዳንድ አባላትን ቶሎ ብለን ንስሐ ግቡ በላቸው። አንተም አትል ከሆነ እኔ እዋጋቸዋለሁ። የጴርጋሞን ቤተክርስቲያን መልአክ አድርጌ አስቀምጬ እነሱ በክርስቶስ ማህበር ውስጥ በለዓማዊነትን እያጣጣሙ አይተቸል የምትል ከሆነ ሽማግሌውንም ጉባኤውንም አልታገስም እና እኔው ራሴ ከአፌ በሚወጣው መግቢያው ላይ በነገርኩ በሁለቱ ስለታም ባልኩ ባይዘው እሱ ሰይፍ ለነዙስ ብቻ አይደለም የሚሰራው፣ ለሰይጣን ብቻ አይደለም የሚሰራው፣ ለሮማውያን ብቻ አይደለም የሚሰራው፣ ለቤትም ይሰራል ነው እያለ ያለው። ኦኬ ዘኍልቍ 25 ቁጥር 6 ላይ ወንዶቹ ከሞዓባውያን ሴቶች ጋር በኃጢአት ሲወድቁ፣ ለጣዖት ሲሰግዱ፣ ምግባቸውን ሲበሉ
ከዚህ በኋላ ሙሴና መላው የእስራኤል ማህበር በመገናኛው ድንኳን ደጃፍ ላይ ያለቀሱ። ልብ አድርጉ፣ አዝኖ ሙሴ አረ ምን ጉድ ነው እስራኤል እንዴት ከሞዓብ ጋር እንዲህ አይነት ርኩሰት ውስጥ ይገባል ብሎ የመገናኛው ድንኳን እንግዲህ አስቡት፣ የመገናኛው ድንኳን እዛ አጠገብ እያለቀሱ ሳለ ይላል ተክዞ ምን ውስጥ ነው የገባ ነው ብሎ እንደ እስራኤል መልአክ ሙሴ እያለቀሰ አንድ እስራኤላዊ እነርሱ እያዩት አንዲት ሚዲያማዊት ሴት ይዞ ወደ ቤተሰቡ መጣ። የካህኑ የአሮን ልጅ ኤልዛር የአልዓዛር ልጅ ፊንሐስ ይህም ባየ ጊዜ ማህበሩን ትቶ ጦሩን በእጁ በመያዝ እስራኤላዊውን ተከትሎ ወደ ድንኳኑ ገባ። ጦሩንም ወርውሮ እስራኤላዊውንና ሴቲቱን አጣምሮ ወጋቸው ይላል። እግዚአብሔር ሙሴን እንዲህ አለው፣ የካህኑ የአሮን ልጅ የአልዓዛር ልጅ ፊንሐስ እኔ ለክብሬ በመካከላቸው እንደምቀና ስለቀና ቁጣዬን ከእስራኤል መልሳለሁ አለ። ልክ ፊንሐስ ሁለቱን አንድ ላይ አጣምሮ ሲወጋ የእግዚአብሔር ቁጣ እንዳለፈው ሁሉ ቤተክርስቲያን ዛሬ ማንንም በሰይፍ አትወጋም። እንደሱ አይደለም መጽሐፉ። ቸርች ዲስፕሊን የሚባል ግን አላት ቤተክርስቲያን። በለዓማዊነትን ልቅ የወጣ የርኩሰት ህይወትን እየኖሩ በክርስቶስ ማህበር ውስጥ ንስሐ ሳይገቡ እንደፈለጉ መኖር ማገልገል አይታገስም። በአፌ ሰይፍ እዋጋቸዋለሁ፣ ጦርነት ከፍታለሁ ከነሱ ጋር so tell them as soon as possible እያላቸው ነው። ትልቅ ዋርኒንግ ግን የተሰጣቸው። ኦኬ እግዚአብሔር ጸጋውን ያብዛልን። መንፈስ ላይ ቤተክርስቲያናት የሚናገረውን ጆሮ ያለው ይስማ። ለሁሉ የተጻፈ መልእክት ነው። ድል ለሚነሳ ከተሰወረ መና ሰጠዋለሁ። የተሰወረ መና አንድ አማኝ በንስሐ ህይወቱ ሲመላለስ የአፉን ምክር ሲሰማ በቃሉ ሰይፍ ዝገቶቹን እያስወገደ የኃጢአት ቅርንጫፎቹን እየቆራረጠ የልጁን መልክ እየመሰለ ለመኖር ሲወድ የሚኖረውን ህይወት ጌታ ቃል ይገባላቸዋል። ደግሞም አዲስ ስም የተጻፈበት ነጭ ድንጋይ ይሰጠዋለሁ። እነኚህ ለብዙ ትርጉም የተጋለጡ ስለሆነ ዲቴል አንገባባቸውም። ኢሳይያስ 62:2 ላይ ኢሳይያስ 62:2 መንግስታት ጽድቅሽን፣ ነገስታት ክብርሽን ያያሉ፣ የእግዚአብሔር አፍ በሚያወጣልሽ በአዲስም ስም ትጠሪያለሽ ይላል። ኦኬ የሩጫ ሽልማት፣ የሥራ ብድራት፣ የድነት ደስታ፣ ከእግዚአብሔር ጋር ባለ ህብረት ውስጥ መርካት፣ ኢየሱስ እንዲህ ያለውን ነገር እሰጣችኋለሁ። በለዓማዊነትን ኒቆላዊስነትን እንቢ ብላችሁ ጸንታችሁ የምትቆዩ ከሆነ በንስሐ በፊት የምትመላለሱ ከሆነ በነጭ ድንጋይ ላይ ስማችሁን ጽፋለሁ፣ መግቢያ ላይሰንሱን ሰጣችኋለሁ፣ ወይም የሥራችሁን ብድራት እከፍላችኋለሁ እያላቸው ነው። የክርስቶስ ቃል በሁለት በኩል እንደተሳለ ሰይፍ ነው። ቤተክርስቲያንን የሚያጠቁ ውጫዊ ጠላቶችንም የኔና የናንተንም ህይወት ደግሞ የሚበክሉ የትኞቹንም ነገሮች በዚያ ይገርዛል። በሰይጣን ከተማ ውስጥ የጌታን ስም አጥብቆ መያዝ፣ በእርሱ ላይ ያለንን እምነት አለመካድ፣ አስፈላጊ ሆኖ ከተገኘ ሰማዕት መሆን። ይሄን ከጴርጋሞን መማር አለብን። ከርኩሰት ከጣዖት አምልኮ እንዲህ ካለ መደበላለቅና ቅይጣዊነት ክርስትናም ያስቀመጠውን የቃሉን ሞራል ስታንዳርድ ኮምፕሮማይዝ ከማድረግ ህይወት ራሳችንን ማራቅ አለብን። ለእስራኤል አልበጀም፣ ለጴርጋሞን አንዳንድ ሰዎች አልበጀም። ንስሐ መግባት፣ ከአፉ ሰይፍ ጋራ አለመሳፈጥ፣ የጀመሩትን በለዓማዊ መንገድ ፈጥኖ ማቆም፣ ዘመናዊነት መስሎን፣ አዋቂነት መስሎን፣ ከተሜነት መስሎን፣ ነቄነት መስሎን፣ አራዶች የሆንን መስሎን በክርስትና ህይወት ውስጥ እየመጣን የጎዘጎዝናቸውን የዓለም ልጆች የሚኖሩትን የዙስ ቤተ ጣዖት ዜጎች የሚኖሩትን ህይወት ነቃቅለን እናወጣ ዘንድ እግዚአብሔር ጸጋውን ለእኔም ለእናንተም ያብዛልን። እንጸልይ።